ምሽ ጋር ጨው ነስንሰሽ ብትበይ ይሻልሻል። መጨረሻው እህቴ እህቴ ብሎ የሚቀብርሽ እሱ ነው። ጉቺ አይደለችም፣ መሲ አይደለችም፣ ምን አይደለም። ገባሽ? እኛ ቲክቶክ ላይ ነው ለትንሽ ቀን እኛ ቤት ብትመጪ ሰው ተሰብስቦ ያይናል ምናምን ምናምን። እሺ መቅዲ ይሄንን አስተካኪ። እሺ እኔም አገኝሻለሁ። ከዚህ በፊት የሆነ ጊዜ ላይ ቲንክ ከዝናሽ ጋር የመጣው ጊዜ አግኝቼሻለሁ። ኦኬ ይሄንን አስተካኪ። አሁንም አይድሽ ተስተካክሎልሽ ከፋም ለማም ቢመር ቢጣፍጥም ሴት ልጅ ክብሯ ነው ትልቁ ነገር። ለሴት ልጅ ከነ ክብርሽ ስለሽ ወይ ድንግል ሆነሽ ወይ እንትን ሆነሽ ሳይሆን በቃ ሴትነት በራሱ ክብር ነው። ያንን ነገር አስተካኪ። ኦኬ አንደኛ። ሁለተኛ ነገር ይሄን ያከበረሽን ሰው ደግሞ እኔ እስካሁን ድረስ አላወራውሽም። በውስጥ ዛሬ ነው ማወራሽ። ትላንትና በዋትስአፕ እንደውም ለቁጥሬ ማን ሰጣሽ ብዬ ጮኬብሻለሁ አይደለ? ስላናደድሽ ነው እንጂ ጠልችሽ አይደለም። አሁን ግን በዚህ 2000 ጥያቄ አለ። አንድ ጥያቄ እሺ እንድትይኝ ማለት እምቢ አትይም። ማን ነበር ፎቶ ያነሳሽ ልጅ ማን ነው? መቅዲ አይ በቃሽ። ማን ነው? እኔ አላውቅም። አይ ፎቶ በቃ መቅዲ ነው። አይ አንዴ መሲ ማን ነው? መሲ ስሙ ጠፍቶብኝ ነው። አዛ ነው ማለት አሁን መቅዲ ዝም በይና እኔ ልንገርሽ ስለ አዛን ነው። ይኸውና አዛናው ማለት እኔ በአካል አላገኘሁትም። ዋጋ የከፈለ አካሉ የተመታ በስነ ስርዓቱ እንኳን መራመድ የማይችል እንደ ሴት ልጅ ጎንበስ ብሎ በስደት ላይ ሲያለቅስ የነበረ ልጅ ነው። አንቻም ፍቅር ዲዛይንን አካሉ ተመቶ እኔ እሱን በበድለው ወይ ደግሞ እሱን ባስለቅሰው መቅዲ ታዝኛለሽ አይደለ? እኔ ነገ ብትወድቂ ማነሳሽ እኔ ነኝ። አንቺን ተንተርሰው አዛናውን ባነሳሽ ፎቶ ክሰሹ እያሉሽ እንደሆነ አውቃለሁ። አዛና ወደድሽም ጠላሽም ኢትዮጵያዊ ወንድምሽ ነው። ይሄ ስለ ክሱ ምናምን እኔ በአካል መጥቻ አገኝሻለሁ። ኦኬ አንቺና አዛና ሶሪ እንድትባባሉ ፈልጋለሁ። እሺ በመጀመሪያ ደረጃ ማለት ነው። ፎቶን ደግሞ አይቼዋለሁ። ፎቶን ስህተት ነው ግን ደግሞ ይቅርታ ይጠይቃል። እሺ በላይ የሚጽፉልሽን እንዳትሰሚያቸው። ማን እንደሚጽፍልሽ ማን እንደሚደውልልሽ ስለማቅ ማለት ነው። አንዴ መሲ እንትና አለምዬ አንድ ቁጥር ጻፍልኝ። እኔ ሞዴሬተር ስላለኝ አስገባለሁ። አንድ ቁጥር ጻፍልኝ አለምዬ። መሲ እኔ ስላዛናው ነገር ባታወሪ ደስ ይለኛል። በጣም በሱ አንድ ነገር ልንገርሽ። ቆይ መቅዲ አንቺ ጥፋት አጥፍተሽ ያዳመጥኩሽ አዛናውን አለምዬ ነው የኔ ቻሌንጅ ነው። እሺ ፎሎ አድርጉት ሁላችሁ። አለምዬ ፎሎ አድርጉት። እሺ አንዴ ቆይ መቅዲ ያውልሽ። መቅዲ አንድ ነገር ልንገርሽ። አንቺ ስትበዲ ህዝቡን አጥፍቻለሁ ከእናንተ ውጭ አልሆንም ይቅርታ ብለሻል አይደለ? አዛናው ደግሞ መጥቶ ወንድምሽ ነው አጥፍቻለሁ ይቅርታ ይልሻል። አንቺም ይቅርታውን ትቀበያለሽ። ህዝቡ ይቅርታ አድርጎልሽ የለላ አንቺ ምትደውልልሽ ማን እንደሆነች አውቃለሁ። እቺ ነቀርሳ እኔ መጨረሻው ነው ማልፋታት። መሲ እሷ አይደለችም። እመቤቴን ተይ፣ እሷን ጋር ወረድ በይ። ሲቀጥል ደግሞ እኔና አዛናው የራሳችን ጉዳይ አለን። በዛን ካሰሳለን ማለት ነው። ማን ፈቅዶለት እኔን ራቁቴን ለምን ያነሳኛል እንዴ? ታደለበት ጋር ለምን አይጨርስም? እኔ ጋር እንኳን እንተዋወቅም። ከስራ መጥቼ ከነሱ ጋር ተደርቤ እኔን እንዴት ፎቶ ሊያነሳልኝ ማን ፈቀደ እንዴ? አሁን አንቺ እንደዚህ ብትሆን ያርፍ ነው እንዴ? በየስፍራው ያነሳበትን ምክንያት ግን እኔ ልጅን በምዘው እዘዋለሁ። መቅዲ ቆይ ልንገርሽ፣ ይሄን ህዝብ አንቺ ይቅርታ ስትጠይቂ ሁሉም ይቅርታ አድርጎልሻል። አንቺ ከህዝብ በላይ ነሽ አይደለውም። እኔማ ህዝብ በህዝቡ ስትይልሽ እንደውም ህዝቡን በዚህ ትክሽዋለሽ። ህዝቡን አሁን በዚህ ትዘጊዋለሽ። በቃ ወንድምሽ ላይ መንገድ እዳለው ግን ለምን ሲባል ራቁቴን ያነሳኛል። ለምን ሲባል ያውልሽ ልጄን ኢንሳኝ እኔ ደውዬ ሮንግ ነው አንደኛ ቢጃማ ለብሳ ቁጭ ባለችበት ነው ያነሳት። ስተት ነው ስለው አዎ ስተት ነው ግን በቃ ደውሉ ስልክ እስኪ እሺ መሲ አዳምጡት። እሺ ግን እኔ ቻሌንጅ እንድደረግ አትፈልግ ማለት ነው። ለምንድን ነው ግን እኔ ቤት ሲሆን የሆነ አጀንዳ ነገር የምታመጡት? ግን አንዴ ቆይ ስለዚህ ጉዳይ ልጨርስ። በፈጣሪ መቅዲ አንቺን ይሄ ህዝብ ይቅርታ አድርጎልሻል ባጠፋሹ ጥፋት አይደለ መቅዲ? ይሄን ህዝብ ደግሞ በዚህ ካሹ ህዝቡ ላንቺም ለዛናውም እኩል በቃ አፉ ነው አይደለ?
በቃ ይቅርታ ወንድሜ ነህ ይሄን አጀንዳ ትዘየዋለሽ። መሲ ቆይ እኔ አንድ ነገር ላስቸግርሽ። እኔ የመጣሁት ህዝቡን ይቅርታ ልጠይቅና እየሰደቡኝ ስለሆነ ይቅርታ ልጠይቅና ደግሞ ስለ ፍቅድ ስም ስላጠፋው ውሸቴ መሆኑን ለማናገር ነው እንጂ ደግሞ ያዝኛውንም ነገር ያውልኝ ማለት በህግ ነው የምንፈታው። ምንም ህግ የለም እኮ ማሬ። ለምን ህግ ድረስ ለምን ትሄጃለሽ? አሁን የዛን ሰዓት ፍቅር ወደ ህግ ነው የሚሄደው ቢል እኛ ኖ መቅዲ እህትህ ናት አትሄድም እንለው ነበረ። አንቺም ደግሞ እረፊ ስትባይ እረፊ በቃ ከህዝብ በላይ አይደለሽማ መቅዲ። ይቅርታ ነው። ስደተኛ ወንድምሽ ነው። አካሉ ለማን ብሎ ያንን አካሉን እንደተጎዳ ማወቅ አለብሽ። ለማን ብሎ ያንን ዋጋ እንደከፈለ በዛ ዋጋ እንኳን ይቅርታ ልታረጊለት ይገባል። መሲኔ እኮ ልጁን አያቀኝም አላቀውም። ለምን ሰርቷል እንኳን ያ ፎቶ ነውና ኖርማል ፎቶ ራሱ ተደለት እንዴ አላቀው አያቀኝ ለምን ሲባል ነግዲ ወድቆ ብታገኘው አታነሹ? ልጁ ወድቆ ብታገኘው አታነሹ? አያሳዝንሽም? ወንድሜ ነው ግን ለምን ፎቶ ሲባል ወንድምሽ ነው አይደለ? ወንድምሽ ከሆነ ያደረገው ነገር ትክክል ነው አይደለም? ያደረገው ነገር ስህተት መሆኑን እኔም መሲም ሁላችንም እዚህ ውስጥ ያሉ በሙሉ ላይ ፖስቱኝ እኔ ነገ መሳቂ አልፖሰተሽም። ሲጀመር አይንሽ እያየ ድንገርሽ አይንሽ እያየ ይኸውልሽ ነግዲ አይንሽ እያየ ገብርኤል ምስክሬ ነው ከስልኩ ላይ ሁላ አጠፋልሻለሁ። ሲጀመር እሱ አልፖሰተሽም ሊፖሰተሽም አይችልም። ገባሽ? እኔ ገብርኤል ምስክሬ ነው የምልሽ። ግን አንቺ የሰው ልጅ ነሽ አይደለ? ተሳስተሽ ወንድምሽን አስቀይመሽ ብዙ ነገር አድርገሽ ወንድምሽ ይቅር ብሎሻል አይደለ? ለምን? የሰው ልጅ ስለሆንሽ ስለምትሳሳቺ ስለምንሳሳት እሱም ደግሞ የሰው ልጅ ነው ተሳሳተ አይደለ? ተሳስቻለሁ ትክክል አይደለም ያደረኩን ነገር ብሎ በዚህ ህዝብ መካከል ሁሉ መጥቶ ይቅርታ ካለሽ አንቺ ይቅርታ ማታደርጊበት ምክንያት ምንድነው? አካልሽ አልጎደለም፣ የሆንሽው ነገር የለም። ትክክል ነው ያልኩሽ አይደለም። ትክክል ባይሆንም ግን ጤነኛ ነሽ፣ ሙሉ ጤነኛ ነሽ፣ እግዚአብሔር ይመስገን። ወንድምሽ ደግሞ ያለበትን ሁኔታ ታውቂያለሽ። ስለዚህ ይቅርታ ብትይው ይቅርታ ቢልሽ ይቅርታውን ብትቀበይ ችግሩ ምንድነው? ባንቺ በግል ህይወትሽ ላይ የሚያደርስብሽ ነገር ምንድነው? እኔ ችግር የለውም። እሺ እነ አማንን እነ ሂሩትን በእኔ ምክንያት መሰለኝ እንደዚህ ተቀየሙ። አይደለም የራሱ ምክንያት መቅዲ ከፍተ ይገናኛል። መቅዲ ቆይ መሲ የሂሩትን ምክንያት ልንገርሽ። እኔ በተደጋጋሚ ጊዜ ወደ ሚዲያ እንዳይመጣ ሄጌስ በውስጥ ለምኛታለሁ። አንደኛ መቅዲ ስሚ ህገወጥ ደላላ ናት። ልጆቹን እያመጣች ሜዳ ነው የምትጥለው። ሁለተኛ 180 ሺህ ብር ከፍሎ በደረሰኝ አምጪ ተብላለች። ስለ ሂሩት ጉዳይ እንዳታነሺ። እሷ መዳኘት ያለባት ቦታ ላይ ነው የምትዳኘው። ኦኬ እሷ ማለት የሰው ልጅ ሊሞት ብሎ ፓስፖርት ስጪ ስትባል ያልሰጠች ሰው ናት። ኦኬ እኔ መቅዲ እኔ እመጣለሁ። እሺ ቤታችሁ እግዚአብሔርን ነው የምልሽ። እሷ በሌላ ኬዝ ነው በአንቺ ኬዝ አይደለም። እኔ ግን አሁን መቅዲ አንድ ጥያቄ የምጠይቅሽ ነገር አንቺና ባዝ እንትሱ እንድትካሰሱ ፑሽ የምታረጉ እሷ እንደሆነ ስለማቀር ስትጠሪውና ሶሪ ይባባላሉ። እኔ ይዤው ደግሞ እዛ ሄዳለሁ። ችግር የለውም ማሬ። እሱ እኮ አለ አሁን ራሱ እዚህም አለ። እንደገና ደግሞ እሱ እኔ ይቅርታ አላታለሁ ይሄን ነገር በማድረጌ ጸጥቶኛል ምናምን ብሏል። ባለፈው ራሱ ገብቶ ሀቡ ቤት ራሱ ይቅርታ ልበላት ምናምን ሲል አይ እሱ አሁን ልጅቷ ጥሩ ሙድ ላይ አይደለችም ስለዛ ምናምን ነገር አልኩኝ። ገባሽ? ልጇ አለ ችግር የለውም ይቅርታ ይላታል። ግን እና አማን እና እነ ሂሩት የተከሰሱኝ በሌላ ነው። አማን ስንትና ስንት ሴት ያስረገዘ ነው። ሂሩትም ደግሞ ስንትና ስንት ሰው በህገ ወጥ መንገድ ያመጣች ነች። ስለዚህ የነሱ ኬዝ ካንቺ ከግል ህይወት ጋር አይገናኝም። ያንቺና የአዘነው ጉዳይ ደግሞ ትልቅ ደረጃም የሚያዳርስም አይደለም። በጣም ቀላል ነገር ነው። አንቺም ስተት ሰርተሽ ይቅርታ ተደርጎልሻል። የሰው ልጅ ደግሞ ስተት ሰርቶ ይቅርታ አድርጊልኝ ሲልሽ ይቅርታ ማታደርጊበት ምንም አይነት ምክንያት የለም። አንድ ነገር ልንገርሽ፣ ከሂሩት ከምታቀሳስርሽ በላይ ደሙን አፍስሶ ዋጋ የከፈለልሽ ወንድምሽ እሱ ነው። በየትኛውም አንግል ስተት አለበት። መቅዲ ነይ ወደ ካሜራው ተመለሺ። ነገር ግን ይቅርታ ተብለሽ ይሄንን አጀንዳ ልትዘጊው ይገባል መቅዲ ማለት ነው። ይሄ ህዝብ ይቅርታ አድርጎልሻል አንቺ። አዎ አንቺ ደግሞ ለሱ ይቅርታ ታደርጊልኝ። ሰምተሻል? አመዳ
እኔ ችግር የለውም ማለት እኔ 4500 ህዝብ እያለ እኔ አንቺን አለፋ ይቅርታ አድርጌለታለሁ። ግን ልጁ ግን በጣም ባለየ ነው። እንዴት እንደዚህ ሊያደርግ ቻለ? እኔ ልጁን ብቻ አትሳደቢ። አይ መቅዲ ልንገርሽ ብልግና ይሄ ሁሉ ሰው ተቀምጠው ባለየ መቅዲ ይኸውልሽ እኔ አንቺ ምስር እሱን መሲ ባላገሯን ይዤ ፍቄ ቁርጥ ጋብዛቸዋለሁ። ኸላስ እኛ በእንደዚህ ነው የምንፈታው። ደላላ ብትሆኚ እኮ ይቅርታ አላደርግልሽም ማሬ። አንቺ የቤት ሊስሉሽ ነው። ሰምተሻል መቅዲ? ተስማማ? እሺ ባዛናው ስሙ እኮ ስለማይያዝ ባዛናው ይቅርታ በላት መቅዲዬ። ይቅርታ በአካል ደግሞ መጥቼ ይቅርታ ባለማወቅ ነው በስህተት ነው ባላት። እሺ ብራዛ ሰላም ናቸው ቤተሰብ? ሰላም ነው። ያው መቅዲ ማወቅ ያለብሽን ነገር ልነግርሽ ብዬ ነው። አንዱን ስልክ ቀንሱ። ያው መቅዲ ማወቅ ያለባትን ነገር ለመናገር ብዬ ነው። ፎቶ ለመጥፎ ነገር እንዳልተነሳሽ ነው የምነግርሽ፣ ገልጭም ነግርሽ ማለት ነው። ከዚህ 4800 ህዝብ ማለት ነው የምነግርሽ። 100% ሆኜ የምነግርሽ ለመጥፎ ነገር አስቤ አይደለም ያነሳውሽ። ይሄን እንድታውቂልኝ ብቻ የምፈልግ በሰዓቱ ልንገርሽ። ፎቶውን ሪስቶር አድርገውብኝ ነው ስልኬን ሆን ብሎ ማለት ነው። መረጃ እየሰበሰበ ነው ሪስቶር አድርገውብኝ። በዛ ነው እየሰማሽ ነው። ለዛ ነው ምክንያቱም አንቺን ያማን እህት ነሽ ብዬ ስለማስብ ነው። ይሄን ታውቂያለሽ። እህቴ ናት ስላለኝ ነው እንጂ የፍቅር ዲዛይነት መሆንሽ እኔ ምንም አላውቅም። ስለዚህ ከዚህ 4900 ህዝብ መሀል በጣም እጅግ በጣም ይቅርታ ብዬሻለሁ። እጅግ በጣም ማለት ነው። አንተ ፎቶ ያነሳሃት ለመረጃ ብለህ ነው እንዳይጠፉብህ ነው? አዎ መረጃው እንደልተውብኛል። ሻወር ወስጄ ስመጣ መረጃው እንደለቱብኝ ገባ። የሆነ መረጃ የሰበሰብኩት እቺኛዋ ሴት ወደ ስልኳ ልካ ነው ያንተን ስልክ የደለተችው? ነው እቻ አይደለችም። ያቺኛዋ እሷማ እቺ ተነሽዋ ናት። ገብቶኛል እኔ ያቺኛዋ አይደለም። ከዚህ በፊት እሱ ስልክ ላይ መረጃ ይዟል የነዛኞቹ ገብቶኛል። ሴትዮዋን እኮ አውቄያታለሁ እኔ። ስለዚህ ይቅርታ ተባባሉና እንለያይ። ይቅርታ ተባባሉ። ሞር ደግሞ በአካል ሄደን ቁጭ ብለን ምሳ እየበላን እንደ ሀገራችን መቅዲ ትከፍላለች። በቀደም ጊፍት እንትን ብላ ጊፍቱን አውጥታ ምሳ ትጋብዘንና ቁጭ ብለን እናወራለን። እዚህ 4900 ሰው ቃል ምገባላችሁ። ይሄ ወንድማችን ዋጋ የከፈለ ሰው ነው። በቃ ከሀገር ቤት ጀምሮ ዋጋ የከፈለ እኔ ሴት ልጆች መዳም ቤት እንገባለን። እኔ መቅዲያው አሁን መቅዲን እኔን አውጥታ ብትጥለኝ መዳም ቤት ገብቼ ይበላለሁ። እኔ ያቺ አሜንንም እንደዚህ አድርጌ ያስኳትኝ ወንድ ልጅ ሜዳ ላይ ተጥሎ እንባ እያለቀሱ ነው የሚኖሩት። አንደኛ ሁለተኛ ነገር ይሄ ልጅ ደግሞ ከሀገር ቤት ጀምሮ ዋጋ የከፈለ ወንድም ነው። ዋጋ ስላችሁ አካሉ የጎደለ ልጅ ነው። በዛ ደረጃ የተሰቃዩ። ለዛ ነው መቅዲ የተጫንኩሽ። ሌላውን መጥቼ በአካል እናወራለን። ኦኬ ይሄ ህዝብ ከዚህ በኋላ መቅዲ ከአንቺ ኮመንት ላይ ከፍቅር ውጪ ሌላ ኮመንት አይኮምትም። ህዝቡን በዚህ ክሰሿል። ይቅርታ ትልቅ ነገር ነው። አማን ማነው ባዘነው ግን ማለት ነው ወድቆ አታዩም። አይዲውን ከተቀበለ በኋላ እዚህን የአካባቢ ጋር አሪፍ ስራ ተገኝቶለታል። ሲሰራ ምን ሲል ነገ ተለውጦ ጥሩ ዜጋ ጥሩ ወንድማችን ነው የሚሆነው። መከታችን ለምንድነው እኛ ማንሰባሰበው? ለምንድነው አንድ ማን ነው? ለምንድነው ተንኮል ላይ ብቻ የምናተኩረው? ያቺ ላይ ነው ያተኩርኩባት ጨካኝ ስለሆነች ነው። ከሌሎቹ ደላላ ሁላ የምትለይ ሰው ስለሆነች ነው። ስለዚህ መቅዲ ይቅርታ ስላደረግሽለት እመቤቴን በጣም ነው የማመሰግነው። በጣም ማለት ነው። እሺ እግዚአብሔር ማለት ብትካሰሱ ምንም ብትሉም ትርጉም የለውም። ደላላ ቢከሰስ የሰዎች እንባ ይታበሳል። አንቺ ግን ብትከሹ ምንም እሱ አላስለቀሰሽም። ስተት ነው። ወንድ ልጅ ይቅርታ ጠይቆሻል። አንቺ ልጅቱ ሀቢባ ቤት ቀርባ የነበረችው ናት። መቅዲ ይኸውልሽ፣ መቅዲ አንቺም ደግሞ ይቅርታ አድርጌልሃለሁ ወንድሜ ነህ፣ እኔም እህትህ ነኝ በይው። አንቺም እሱ ይቅርታ ብሎሻል በዚህ ሁላ መካከል። አንቺም ደግሞ ይቅርታ አድርጌልሃለሁ ወንድሜ፣ እኔ ካንተ ጋር የምካሰስበት ምንም አይነት ነገር የለኝም በይው። ደስ ይበላል። እኔ በነገራችን ላይ እኔ ይቅርታ ሰው አላስቀይምም፣ ግን ፎቶ ስላነሳኝ ብቻ ተቀይሞ ነበረ። እሺ ይቅርታ ብያለሁ ወንድሜ ነህ። እኔ አንተን ጎዳና ላይ
ድምፅሽ ብዙም አይደለም። ድምፅሽ አይሰማ መቅዲ ማይኩን አፍነሽዋል እንትን በይና በትክክል በይ። አይሰማ ይሰማል። አሁን መጥተሽ እንዴ እየተመከረች ነው እንደምታወራው አይደለም። ወንድሟ ፍቅር ዲዛይን እኮ ገባች እኮ ወንድሟ ጋር አያችሁ። የፍቅር ዲዛይንን ልባያችሁ ታክሲ ልኮ ከስራ ቦታ እንትን ብሎ ወንድሟ ቤት ናት ያለችው። ወዟ ራሱ ተመለሰ። ፈጣሪ ነው። እና ማለት ነው በቀደም የገቡት አይደሉ እንደ አቢባ ቤት ወንዱ ልጅ ጎንደር ተጠንቁሎ እንትና ምናምን ብሎ ያስጨፈጨፉና አይደሉ? እሱን ሌላ ቤት እናወራበታል። እሺ ቀጣይ ጉዳያችንን እንጨርስሽ። እኔ በእናንተ እኔ ህዝብን አከብራለሁ፣ እወዳለሁ። እናንተም ትወዱኛላችሁ ተስፋ አለኝ እና እኔ ላዛ ነው በጣም ይቅርታችሁ። መባልም ራሱ አያደርስም ነበር፣ ግን ትንሽ ፎቶ ስላነሳይ ትንሽ ተቀይሜ ነበር። እኔ ህዝቡን አከብራለሁ። ይቅርታ እኔ አዛናው ወንድሜ ነህ፣ ታላቅ ወንድሜ አከብራለሁ። መቅዲ ይቅርታዬን ስለተቀበልሽኝ እጅግ በጣም አመሰግንሻለሁ። ካለ እወድሻለሁ። ጌታ መቅዲ በአካል ታውቂዋለሽ? አዎ አውቃለሁ። መሲ ደግሞ አገናኝተሽ ምሳ ጋብዣቸው ሁለታቸውንም አገናኝተሽ አገናኛቸውና ይገባበዙ። ጥሩ ስራ ይሰራሉ። እናገናኛቸዋለን። ሌላ ደግሞ የሆነች የተቸገረች እህታችን አለች። እርዷታ። አንድ ጊዜ የሆነ ሰው ጋር ተጣብሼ ቪዲዮ ይዞብኝ እያስፈራራኝ ነው ብላ ነው ሌላ ቤት ላይ ካለሽ ጻፊ። ችግሩ እኮ የአልጋ ፕሮግራም ከሄድክበት ብዙ ጣጣ ነው። የአልጋ አይደለም። በጣም ታሳዝናለች። መስዬ ዱባይ ነው ያለችው። አታሎ ቪዲዮ ይዞባት ካልመጣሽ እለቅብሻለሁ እያላት ነው። እና እስቲ ሁላችሁ መቅዲ ይቅርታ አድርገንልሻል፣ ያለፈው እንወድሻለን በላት ለመቅዲ። ከዚህ በኋላ እሷም ክሳናለች። በቃ ማርያምን ከወንድሟ ጋር ሰላም ፈጥራለች፣ ክሳናለች። እኛም ደግሞ መቅዲን በአዲስ ስራ በአዲስ እንትን ትመጣለች። ሁላችሁም ፍቅር አሳዩት፣ እንዳትሰድቧት። መቅዲዬ እንወድሻለን። ምንድነው ላምትሉት? ሌሎቻችሁ ለምንድነው ይርዷት፣ ልጁን ያስይዙላት። ለምንድነው ላትላላችሁ? ከታች እንወድሻለን እያሉሽ ነው። ይቅር ብለንሻል። በቃ ይሄ ነው የሚያስፈልግ። የምር በጣም ከፍ ነበረ እየሰደቡኝ ምናምን። አሁን አይሰድቡሽም። ምን አድርገሽ ነው የሚሰድቡሽ? ለምን ይሰድቡሻል? ቆይ ለምን ይሰድቡሻል? ወንድምሽን አሳልፌ ሰጠሽ ምናምን እያሉ ጀከረ እየሰደቡኝ ነው። ያ እንኳን በድንጋይ የሚቀጥቅጡሽ እና ወንድምሽ ትልቅ ወንድምሽ አይደለ? እንዴት አሳልፈሽ ትሰጪ? ነገ ታገኘዋለሽ። ጥፋትኛ ጋር ያጠፋችሁት አለ እንደ ብሄር እሱን እንነጋገራለን። ግን እንደ ወንድምነት እኔም ባገኝሽ እኔም እሰድብሻለሁ። ከወንድምሽ በላይ ብትሞች ብትጎጅ የሚያነሳሽ ወንድምሽ ነው። ይሄ ግልጽ ነገር ነው። እሺ። እና ህዝቡ ግን የምር በጣም እየሰደበ ይላል። እና ብትሰደቢ ወንድምሽን የሰደብሽ ሰው ብትሰደቢ ስምን ታመጫለሽ? እሺ። አሁን ራሱ ከዛ ሄደች። ማርያምን እቺ ደረቅ ነች ብታይ። አሁን ጮህባት ስንት ነገር ብሏት ነው ያሳመናት። ፍቅር ማለት ነው። ላይ ባይቶ ነው ከስራ ቦታ ጥሎ እየሮጠ የመጣው ያንቺን ቤት አይቶ። አይ ፍቅር ነው። ይቅር አላልኩሽም ወይ? ህዝቡ ይቅር አላለሽም ወይ? እሱም ወንድምሽ አላለሽም? ማርያምን ትለያለክ። እናመሰግናለን መቅዲ። ከዚህ በኋላ እንወድሻለን እያሉሽ ነው። አይሰድቡሽም። ማንም ሰው የሚሰድብሽ የለም። ሁሉም ፍቅሩን አሳይቶሻል። እንወድሻለን እያሉሽ ነው ከታች። እኔም ወዳቸዋለሁ። እኔም እንዲወዱ ነው የሚፈልገው። ህዝብ እንዲጠላኝ